ሰላም ውድ የቻናላችን ቤተሰቦች በክፍል 18 የሱፍ አበባ ትረካችን ስለከሸፈው የወልዲያ ባንክ ዘረፋ መረጃ እንዲያጠናቅር ሰመረ ወደ ወልዲያ ሊሄድ ነው። ይህንንም ለቢታንያ መንገድ እጅግ አስፈርቶታል። እሱ ሊነግራት ሲገባ ደግሞ ጭራሽ ያልጠበቀው ነገር ገጥሞታል። በያፓ ማዕከላዊ ኮሚቴ ስለ ገቨርዲኒዝም ያነሳው ሐሳብ እሷ ጋር ዞሮ ደርሷል። ይህም የድርጅቱን ሚስጥራዊነት እንዲጠራጠር አድርጎታል። ዛሬስ ምን ይከሰት ይሆን? አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው። ልክ ከጧቱ 11 ሰዓት ተኩል ሲሆን ጉዞዬን ጀመርኩ። ገመድ መስሎ መንገዱን የዘጋብኝን የኑረዲን ዳቦ ቤት ረጅም ሰልፍ ጥቂት ደቂቃዎች ታግሻለሁ። አዲስ አበባ የማታይ የማትሰማ መስላ በጭልልታ ተውጣለች። 12 ሰዓት ሆኖ መናኸሪያ ግርግርና ከኢትዮጵያ ሬዲዮ የብርክታይት ድምጽ እስከሚሰማ ድረስ ጸጥታው ይቀጥላል። ብርክቲን አሁን በነገር ብዛትና በቢታንያ ፍቅር ምክንያት የረሷት መጥቻለሁ። ጸጸቱን በርዶልኛል። ኢህአፓ ባይኔ ያየሁት የቁልቁለት መንገድ ሲይዝ እንዴት አይበርድልኝ፣ እንዴት አይወጣልኝ። የምሽቱን እንዴት መጣብኝ። መናኸሪያ ስደርስ የሀብተ ጊዮርጊስ ድልድይን አቅጣጫ ያዝኩ። እኔም ሆንኩ ቢታንያ እስከ ሌሊቱ 10 ሰዓት አካባቢ እንቅልፍ አላየንም። መንገደኛ ሆኜ ተልእኮ የተሰጠኝ በምንም ተንኮል አለመሆኑን አሳመንኳት። አሁን የመሄዴ ነገር ፖለቲካዊ መሆኑ ቀርቶ ማህበራዊ ሆነ። ከተገናኘን ጊዜ ጀምሮ ተለያይተናል ነው። አሁን ለቀናት ልንለያየ ነው። በጣም ቅር አላት። ከዛማ ከአልጓ ተነስታ ወደ ዋናው ቤት፣ ከዚያ ደግሞ ወደ እኔ ተመለሰች። ለዓመት እንደሚወጣ ዘማች እንደሆንኩ ሁሉ ኮስተር ብላ የስንቅ ዝግጅት ጀመረች። ቤትዬ ምን ነካሽ? የጥቂት ቀናት ጉዞ እኮ ነው፣ ሌላ ነገር አታድርጊው እንጂ። አስሬ የተነሳው ብለምናትም አልሰማም አለች። ቋንጣነሽ ፍትፍትነሽ በሶ ጨጫው ሳም አልቀረ። አስሬ እያለች እያማረረች እስከ እኩለ ሌሊት ድረስ ደፋ ቀና አለች። በመጨረሻ የሰማይ ስባሪ የሚያክል አገልግል ቋጠረችልኝ። ጭንቀቷን ሳይ አንጀቴ ተንሰፈሰፈ። ከዚያ በኋላ ጋደም ስንል ደግሞ ረፍት ራቀን። የፍቅር ጨዋታ ግፊት ከውስጣችን ዘጭ ብሎብን ድርጅታዊ የቅሬታ ወሬ ጀመርን። ሳውራት ያመሸሁትን የድርጅታችንን ድክመት ገብቷታል። በደንብ ሲታያት የምሯን ከፋት። ሰሙዬ እናንተ ካልተደማመጣችሁ ታዲያ መጨረሻችን ምን ሊሆን ነው? በየመሃሉ እያቋረጠች ትጠይቀኛለች። እኔንም ያሳስበኝ እሱ አይደል? በተደጋጋሚ መልስላታለሁ። ጭንቀታችንን ለማቃለል የነበረን እድል አንድ ነው። የዲሲፕሊን ገደብን ችላ ብለን የተቻለውን ያክል በግልጽ መወያየት። ይህንኑ ለማድረግ ሞከርን። ብዙውን ድርጅታዊ ምስጢራችንን ዝርግፍግፍ አድርገን ተነጋገርን። ፍቅር የበላይነቱን ሲይዝ ጊዜ አልፈጀበትም። ፖለቲካና ድርጅታዊ ማነቆ ከፒራሚዱ አናት ላይ ወርደው ቦታውን አስረከቡት። በእኔ በኩል ለማዕከላዊ ኮሚቴ አባልነት መታጨቴን አሳወቅኳት። የማንንም ስም ግን በስህተት እንኳን አላነሳሁም። እሷ ደግሞ ከዮሴፍ አዳነ ባለቤት ጋር በአንድ ጥናት ክበብ ውስጥ እንደሚሳተፉ ነገረችኝ። ከወጣቱ ሊግ ወጣ ፓርቲውን መቀላቀሏንም እንዲሁ። ስለ ገቨርዲኒዝም ማን እንደነገራት ግን እኔም አልጠየቅኳት፣ እሷም አልነገረችኝ። ያሁኑ ጉዞዬ ኢያሰ የወልዲያን ንግድ ባንክ ለመዝረፍ ሞክሮ ከጥሩ አፈጻጸም ጋር ግንኙነት ያለው መሆኑን ደበቅኳት።
በሷ በኩል የአካል እንቅስቃሴ ያለች የምትሄደው ነገር እንድታብራራልኝ ነክሼ አስኳት። እንደሱ ያሳሰበኝና የከነከነኝ ነገር የለም። መልሷ ግን አሁንም የድሮ መሐላ ሆነ። ያም ሆኖ ስንነጋገር ትንሽ ቀለል አለ። የኮተቤን መንገድ ፉት ብዬው ወደ ሰንዳፋ ተጠጋው። ጠበቅ ያለ ፍተሻ ጠበቀኝ። ብዙም አልተጨነቅኩ። በቀላሉ አልፌው ጉዞዬን እንደገና ጀመርኩ። አስፓልቱን ስከምፍበት አይምሮዬ በሐሳብ ነጎደ። ክፍሉ ታደሰ ትዝ አለኝ። ክፍሉ በተራው መስፍን ሀብቱን፣ ሰዓሊውን ቫን ጎህንና የሱፍ አበባን ከነ ታሪኳ ይዞልኝ መጣ። የሱፍ አበባ፣ መስፍን ሀብቱ፣ ቫን ጎህ ከድርጅቴ ጋር እንዴት እንደተገናኙብኝ ለኔ ለራሱ ገርሞኛል። መስፍንና ቫን ጎህን ለጊዜው ከምስሉ አስወጣዋቸው። የሱፍ አበባ ራሷ ላይ ጥምጥም አልኩባት፣ ወይም ራሷ መታ ተጠመጠመችብኝ ብል ይቀላል። አካሏን ከላይ ከቢጫዎቹ አበባዎች ጀምሬ እየዘረዘርኩ ወረድኩ። አበቦቿ የከበቡትና ዳቦ የሚመስለው የሱፍ ምርቷ ሙዳይ፣ የሱፍ ጥሬዋ ከነገለባው፣ ሙዳዩን ደግፎ የቆመው ረጅም የአገዳ ቅልጥሟ፣ ስራ ስሮቿ ከሌሎች ተክሎች የተለየ ተአምር የላትም። ባህሪዎቿን ለመዘርዘር ስሞክር ቀድሞ ከች ያለብኝ ከፀሐይ ጋር ያላት ተፈጥሯዊ ትስስር ነው። አበባዋ የፀሐይን እንቅስቃሴ ተከትላ መንቀሳቀስ በተፈጥሮ የተሰጣት የማይቀር ድርሻዋ ነው። ትስስራቸው እንደ አዲስ ነገር አስደመመኝ። አዎ የሱፍ አበባ ለህልውናዋ ስትል በፀሐይ ላይ ጥገኛ ነች። የመኖሯ ምስጢር የጉልበት ምንጯ ፀሐይ ነች። ያ ማለት ፀሐይ ብዙውን ጊዜ በሌለችበት የሰሜን ቀዝቃዛ አካባቢ የሱፍ አበባ አትበቅልም ማለት ነው። ፀሐይ ግን ከሱፍ አበባ ጥገኝነት ነፃ ናት። ሆኖም ለሱፍ አበባ የኃይል ምንጭ በመሆን በኩል ከመጠን በላይ ለጋስና ቸር ነች። አሁን ከድርጅቴ ጋር የማያይዝበትን ገመድ ፈለግኩ። ውስብስብ ቢሆንም መሞከር አለብኝ። ጭንቅላቴን የበለጠ አንቀሳቀስኩት። አዎ የሱፍ አበባዋ ድርጅቴ ኢህአፓን ተወክላለች። ክብ ሰርተው የቆሙት የአበባዋ ቅጠሎች በቁጥራቸው ጥቂቶች ናቸው። ስለዚህ የማዕከላዊ ኮሚቴ አባላትና ፖሊት ቢሮ ናቸው። የሱፍ ጥሬው በቁጥሩ እጅግ ብዙ ነው። የአበባዎቹን አቅጣጫ ተከትሎ ነው የሚንቀሳቀሰው ሱፍ ጥሬው። ስለዚህ መላውን የኢህአፓ አባላት ያመለክታል። ተክሏ የቆመችበት አገዳና ስራ ስሮቿ ደግሞ ከኢህአፓ ጀርባ የቆመው ደጋፊ ነው። የፀሐይ ብርሃኑ ደግሞ ዋናው የኢህአፓ ጉልበት ምንጭ የኢትዮጵያ ገበሬ ነው። አፈርና ሌሎች ተጨማሪ ነገሮች ሰራተኛውን ይወክላሉ። ጎሽ አሁን አንድ ተግባር ብቻ ይቀረኛል። የሱፍ አበባንና የኢህአፓን ዋነኛ ገዳይ በሽታ መለየትና ማመልከት። የሱፍ አበባ ታዲያ አንዴ አዲስ አበባ ዘመድ ጥየቃ ሄደች። ያልጠበቀችው ታምር ጠበቃት። ከተማውን እንቁጣጣሽ ያስመሰለ የኤሌክትሪክ መብራት ይንቦገቦጋል። በጣም ተገረመች። ተገርማም አልቀረች። የህልውናዋን ምሰሶ የፀሐይ ብርሃንን ትታ ከኤሌክትሪክ ብርሃን ጋር ተጣበቀች። ውሳኔዋ ትክክል አለመሆኑ ቢነገራትም ወይ ፍንከች። ኢህአፓ ድርጅቴም ልክ እንደ ሱፍ አበባ ገጠር አልወርድም ከከተማ ጋር በፍቅር ወድቋል። ደብረ ሲናን አልፌ ያጣየን መንገድ ሲይዝ ረሃብ ሞረሞረኝ። አመች ቦታ ፈልጌ ከመንገዱ ጣልኩና አንድ ዛፍ ስር ቆምኩ። አገልግሉን ከፍቼ አልጫ ፍርፍሩ ማወጣው። ቅቤው ወጥቶ እውድ ሲያደርገኝ የምግብ ፍላጎቴ ከፍት አለ። አይነ ህሊናዬ ቢታንያን አምጥቶ አጠገቤ ቁጭ አረጋት። ደሴን እስከማቋርጥ ድረስ ድርጅቴንና ፍቅረኛዬ ተፈራረቁብኝ። የልጅነት ታሪኬ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው ነበር ያለችው ቤቲ።
የኢትዮጵያ ታሪክ እንደማንኛውም ህዝብ የተቃራኒ መደቦች ትግል ታሪክ መሆኑን እቀበላለሁ። ነገር ግን ከዚህ የትግል ታሪክ የምንማረው ብዙ ነገር እንዳለ ማወቅ ተገቢ ነው። ድርጅቴ ኢህአፓ አሻፈረኛል። ቤትዬ በ20 ምናምን ዓመቷ ቁጭ አድርጋ የምታስተምረው ድርጅቷ ማረፈው። ጸጸት ቤቱን እንዳይሰራብኝ የምለምነው አምላክ የሌለኝ መሆኑ ለሌላ ጸጸት እንዳይዳርገኝ ፈራው። ወይኔ ተቃጥሎ መሞት ጭስስ አልኩ። አዎ ድርጅቴ በጸጸት ለተሞላው ታሪካችን አስተዋጽኦ አድርጎ ለማለፍ እየተጣደፈ ነው። ቢታንያ የጸጸት ታሪክ ስትል ምን ማለቷ እንደሆነ ለመተርጎም ፍላጎቱ ጨርሶ የለውም። ድርጅቴ የቤት የጸጸት ታሪክ በፍካሪያዊ ትርጉሙ እንደምን ይገለጻል? ከባድ ጥያቄ ሆነብኝ። ስንቱን አንስተው ስንቱን ይተውታል። ከቅርቡ ታሪካችን ጀምሬ ወደ ሩቁ የአክሱም ዘመነ መንግስት ድረስ ተጓዝኩ። አፄ ኃይለ ሥላሴ ከ5 ዓመቱ ሽሽት ሲመለሱ አርበኞችን መተናኮል ያዙ። የጎጃሙን ስመጥር አርበኛ በላይ ዘለቀን ያለምንም ርህራሄ ዙፋኑን ተዳፈረ ብለው በስቅላት ቀጡት። አገር ተደናገጠ። አሳዛኙ ነገር የስቅላት ቅጣቱን ያስፈጸመው ያኔው የክብር ዘብ መቶ አለቃ የወደፊቱ ጀነራል መንግስቱ ነዋይ ነበር። ኢትዮጵያ ወንድ አይብቀልብሽ አለ በላይ። የስቅላት ሸምቀቆ በአንገቱ ሲገባ የገመዱ ቋጠሮ ማንቁርቱ ላይ በማረፉ አሟሟቱ ስቃይ በዛበት። አትፍረድ ይፈረድብሃል ይላል ያገሬ ሰው። ጀነራል መንግስቱ በመፈንቅለ መንግስት ሙከራው ምክንያት በላይ በተሰቀለ ልክ በ21ኛው ዓመት እጣው ደረሰው። ሸምቀቆ በአንገቱ ሲገባ ታዲያ ቋጠሮውን በማጅራቴ በኩል አድርጉልኝ ብሎ ተማጸነ። እንዳለው ተደርጎለት ሞተ። የኔዋ ቢታንያ የጸጸት ታሪክ ስትል ይህን ማለቱ አይደል? ኢትዮጵያ የአድዋውን ጦርነት በድል የጨረሰችው በ3 ሰዓታት ውጊያ ነው። አፄ ምኒልክ ቢፈልጉ ኖሮ አስመራን መያዝ ይችላሉ። ራሷን አድዋን የመያዝ ያክል ቀላል ነበር። ምክንያታቸው በትክክል ይሄ ነው ብሎ እስካሁን የጻፈ አልተገኘም። የጦርነቱ መዘዝ የነበረው የውጫሌ ስምምነት አሁንም ተሽሯል። ነገር ግን መረብን ሳይሻገሩ ቀሩ። በሽንፈቱ የተሸበረው የጣሊያን መንፈስ ተመልሶ ተንፈስ አለ። ይኸው ዛሬ ሰንኮፉ ለኛ ትውልድ ተረፈ። በ40ኛው ዓመት በመርዝ ጋዝ ተለበለብን። ጀብሃና ህዝባዊ ግንባር ሐርነት ኤርትራ ከተፈጠሩ ወዲህ ደግሞ መጠበስ ከጀመርን 13ኛ ዓመታችንን ያዘን። አድዋ ላይ ካለቁት አባቶቻችን በብዙ ጥፍ የሚበልጥ ህይወት ከፈልን። አዎ ቢታንያዬ የጸጸት ታሪክ ስትል ይህንኑ ማለት ይሆን? ቴዎድሮስ በ50ኛ ዓመታቸው ላይ የሞቱ ወጣቱ ንጉስ ናቸው። ለንግስና ማዕረግ የበቁት በሳቸው አነጋገር ከትቢያ ተነስተው ነው። ጭልጥ ካለ በረሃ ወደ ከተማ አቅጣጫ ያለ ውጊያዎችን አሸንፈው ነው። በአገዛዛቸው የኢትዮጵያን ህዝብ ብዙ አዳዲስ ነገሮችን አሳዩት። ማዕከላዊ አገዛዝ፣ መሰረተ ልማት፣ አንድ ለአንድ ጋብቻ፣ ዝርዝሩ ብዙ ነው። ቤተክርስቲያንን ሲነካኩ ነገር መጣ። ለአንድ ደብር 2 ቄስና 3 ዲያቆን፣ ሌላው ወደ እርሻ ያለ ጊዜው የወሰዱት እርምጃ ነበር። ጎርፍ የነበረው ወታደራቸው ከዳቸው። በእንቅርት ላይ ጆሮ ደግፍ እንዲሉ ከእንግሊዞች ጋር አይንና ናጫ ሆኑ። ጀነራል ናፒር ሊወጋቸው ሲመጣ 5000 ወታደር ብቻ ነበራቸው። ኃይለኛው ንጉስ በገዛ ሽጉጣቸው ወደቁ። አዎ ቤቲ ፍቅሬ በጸጸት የተሞላው የኢትዮጵያ ታሪክ ስትይ ይህንን ማለትሽ አይደል? አፄ ዮሐንስና ራስ አሉላ ለጣሊያን መቼም መቅሰፍቱ ናቸው። ዶጋሊ ላይ 500 ወታደር ሲጣረጉት አሉላ ከአድዋ ድል በኋላ ሲገርማቸው ተናገሩ። እንዲያው እናንተ ጣሊያኖች እናንተ መሸነፍ እኛ ማሸነፍ አይሰለችንም ልበል አሉት በንቀት አንዱን ምርኮ ጀነራል። በ1881 የጣሊያን ጦር ከምጽዋ ወደ አስመራ አፄ ዮሐንስ ከተታወጀው ሊገጥሙት መረብን ሲሻገሩ ካህናት አማካሪዎች ጣልቃ ገቡ። ጃንሆይ ምንም ጣሊያን ጠላታችን ቢሆን እኮ እንደኛ ክርስቲያን ነው፣ እንዴት የክርስቲያን ደም ያፈሳሉ? ይልቅ እስላሙን ጠላታችንን ደርቡሽን አይወግሉንም? ዮሐንስ አመንትተው ፊታቸውን ወደ መተማ ዞሩ፣ አልተመለሱም።
በደርቡሽ አልሞ ተኳሽ ጥይት ተመተው ወደቁ። ከሞቱ በኋላ አንገታቸው ተቆርጦ ኦምዱርማን ገባ። ታዲያ ቢታንያ የጸጸት ታሪክ የምትለው ይሄንን አይደል? በ16ኛውና በ17ኛው ክፍለ ዘመናት የመከራ ጊዜያት ነበሩ። ኢትዮጵያውያን ሰይፍ መዘው እርስ በርሳቸው የተራረዱበት ዘግናኝ ጊዜ ነው። ግራኝ አህመድና አጼ ልብነ ድንግል አገር ባዶ ውድማ አድርገው ተላለቁ። መስጊዶችና ቤተክርስቲያኖች ተቃጠሉ። ይህ አልበቃ ብሎ ዘመነ መሳፍንት ሌላ የእልቂት ድግስ ይዞ መጣ። መሐለኞችና ዳረኞች፣ ዳረኞችና ዳረኞች ተጨፋጨፉ። ይሄ ጋብ ሲል ደግሞ የቅባትና የጸጋ አማኞች መስቀሉን ጥለው ጎራዴውን አነሱ። ጎጃም፣ ጎንደር፣ ሸዋና ትግራይ ጎራ ለይተው ተገዳደሉ። እስከ 16ኛውና 17ኛው ክፍለ ዘመን ድረስ ከአውሮፓ ጋር እኩል የተራመደችው ኢትዮጵያ ቀጥ ብላ ቆመች። ዳፋው አሁንም አለ። ቤቲ ፍቅሬ ትክክል ናት። የጸጸት ታሪክ ስትል ከዚህ ውጪ ሌላ ምን ይሆናል? አክሱም ጽዮን ማርያም ቤተክርስቲያን 10ኛው ክፍለ ዘመን ላይ የንግስተ ሳባ ወርቅ ጫማ ተሰረቀባት። ከተማዋ በአሰሳ ታመሰች። ካህናት አንድ ቆሎ ተማሪን ጠርጥረው ሲይዙት መስረቁን አመነ። ለምን ሰረክ? ለማንስ ሰጠኸው? መረመሩት። የኦዲት ከምትባል አንዲት የፈላሻ ቆንጆ ፍቅር ይዞኝ አምጣልኝ ስትለኝ ጊዜ ሰርቄ ሰጠኋት መለሰ። ወጣቷ የኦዲት ተይዛ ለፍርድ ቀረበች። የቀኝ ጡቷ ተቆርጦ ከአገር እንድትባረር ተወሰነ። ሲራራ ነጋዴ ሲና በረሃ ወስዶ ጣላት። የኦዲት 40 ሺህ ጦር አሰልፋ ከዓመታት በኋላ ተመለሰች። አክሱሞች ስለረሷት በጭፈራ ተቀበሏት። ልክ የአክሱምን መሬት ስትረግጥ ሰይፏን ከአፎቷ አወጣች። ምድርን ቁና አደረገቻት። አክሱም ጉልበት ከቷት በአፍጢሟ ተደፋች። ገናናው ስልጣኔያችንም ወደቀ። ቤትዬ ይህንን ማለቷ ከሆነ ምን እንከን ይወጣላታል? ምንም። ወደ ድርጅቴ ኢህአፓ ስመለስ ድንጋጤ ሽቅብ ናረ። የዓለም ሁሉ ፍርሃት እንደ ግሪሳ ህው ብሎ መጥቶ ሰፈረብኝ። ድርጅቴ የፍቅረኛዬን ያክል ከዚህ መራራ የጸጸት ታሪካችን ለመማር ፈቃደኛ አይደለም። ከዚህ ሁሉ ታሪክ ጀርባ ተቃራኒ ተዋንያን አሉ። ከነርሱ ጀርባ ደግሞ ህዝብ አለ። የኢትዮጵያ ገበሬ አለ። በገበሬ አገር የፖለቲካ ኃይል ሚዛን ሁሌም የሚለወጠው በገበሬው ብቻ ነው። ተራ አነጋገር አይደለም። ድርጅቴ ይህንን ሀቅ ማዋጥ እምቢ አለው። እንደ እብድ ከተማን ሙጥኝ ብሎ አዲስ የጸጸት ምዕራፍ ሊከፍት እየተዘጋጀ ነው። የድርጅት አባላት ብዛት የህዝብ ብዛት መስሎ ታየው። መሬትን በአራሽነት የያዘውን ህዝብ ያልያዘ ድርጅት የተደፋው ሀቃና የአድዋ ድል የገበሬ ድል፣ የማይጨው ሽንፈት የገበሬ ሽንፈት፣ የጃንሆይ ውድቀት የገበሬ እምቢባይነት መሆኑ እንዴት አይታየው? የሱፍ አበባ የማታ ማታ እዳው የራሷ ነው። ኢህአፓም የዘራውን ያጭዳል። ፍቅረኛዬና እኔም አብረን ልንወቃ ነው። ብል በወደድኩ። ችግሩ ግን ማን ሊሰማኝ? የታሪካችን ችግር በጸጸት መሞላቱ ብቻ አይደለም፣ በተቃርኖ ትስስሮችም የተተበተበም ነው። አፄ ኃይለ ሥላሴ ፈረስማቸው አባ ጠቅል ነው። ማዕከላዊ መንግስትን የማጠናከር የሀገሪቱን የመሬት ግዛት ማስፋፋት ወይም ማስመለስ ታሪካዊ ተልዕኮ አድርገው ለተነሱት ንጉስ የሚመጥን ስም ነው። ስመጥሩ የአድዋ ጀግና ባልቻ አባ ነፍሱን ማካቬሊያዊ ሊባል በሚችል ሴራ ጎንጉነው አዋርደዋቸዋል። በአንድ ጀንበር 30 ሺህ ጦራቸውን በተንኮል እንዲያጡ አድርገዋቸዋል። ጃንሆይ ይህንን ነውር ለመስራት ያነሳሳቸው የማዕከላዊነት ስስታቸው ነው። ታዲያ እኚህ ንጉስ ጭንቅላታቸውንና ደማቸው ውስጥ ኖሮ የማያውቀውን የኤርትራን ፌዴሬሽን ፈርመው እንዲያስተዳድሩ ተደረገ። አተር ሽምብራ ይሆን ዘንድ እንደመመኘት ነው። የፌዴሬሽን ሎጂክ ሊገባቸው አለመቻሉ አንድ ነገር ነው። ክብረነክ ሆኖ ስላገኙት ፌዴሬሽን የሚባል ቃል አባ ጠቅልን እንደ ሐሞት ጎመዘዛቸው። እንዴት በአንድ ደብር ሁለት መምህር ይኖራል? እንደምን አንድ ጎራ በሁለት አውራ ይገዛል? እስጭታሉ።
10 ዓመት ሙሉ ወጥተው ወርደው ያመጧት ኤርትራ ተመልሳ የጭንቁስላቸው ትሆን ጀመር። እንደ ከልብ ውሻ ፍርት አድርገው ፈሯት። ምክንያቱም ለግዙፉ የኢትዮጵያ ግዛታቸው መዘዝ ይዛባቸው ልትመጣ ሆነ። አያ በሬ በሬ ሳሩን አየህና ገደሉን ሳታይ ኤርትራውያን የፌዝ ተረት የተረቱባቸው ሲመስላቸው ከንፈሮቻቸውን ንክስ አደረጉ። ይህ ጥላቻቸው የፈጠረው ዕዳ ይሄውኛ በመክፈል ላይ ነን። የኤርትራ ነገር ሁለት የተለያዩ ሰዎችን አስታወሰኝ። የዛሬ ዓመት ደርግ ከረሸናቸው 60 የቀድሞ ባለስልጣናት መካከል ናቸው። አቶ አክሊሉ ሀብተወልድና አቶ አበበ ረታ። አክሊሉ ኤርትራን ለማምጣት በመጨረሻው እልህ እየሰሩ ነው። አቶ አበበ በዚህ ደስተኛ አልነበሩም። ጃንሆይ ከሽሽት መልስ በማግስቱ ስለ ኤርትራ ፖሊሲያቸው ምክር የጠየቁ ቀን ነው። አቶ አበበ በጥሞና ሲያዳምጡ ቆይተው ሲፈቀድላቸው ተናገሩ። ጃንሆይ ኤርትራን ማስመለስም ይባል ቃል አልተመቸኝም። ከፈለገች ራሷ ትመለስ። እናስመልስ ከተባለም መጀመሪያ ኢትዮጵያ በእጃችን መግባቷን በደንብ እናረጋግጥ። አዲስ አበባን ዞር ዞር ብሎ የተመለከተ ሰው ይመስክር። ጣሊያኖች ሰንኮፍ ተክለውብን ሄደዋል። ሰው ነፃነቱን ይወዳል። ነገር ግን አይቶም ማያውቅ ብዙ እንግዳ ነገር አይቷል። ይሄን አምጡልን፣ ይሄን ስሩልን፣ እስከዛሬ የት ነበር ያኖራችሁን ብሎ መጠየቁ አይቀርም። ብዙ ቦታም የቆየ ባህላችን ተቃውሷል። ይህ ሁሉ ተግባር ከፊታችን ተዘርግቶ አሻግረን ኤርትራ ትምጣ ብለን ብንሟገት ይሄንም ይሰራልን የለም። ግድ የሎትም፣ በዚያው ትቆይ። መካር የሌለው ንጉስ ያለ አንድ ዓመት አይነግስ አለ ያገሬ ሰው። መካር ኖሮ ሰሚ ጆሮ ማጣትም አለና የድርጅቴ ኢህአፓ ደግሞ ይባስ ከታሪክ መመከር ባለመፈለጉ የውድቀት መንገዱን ይዞ ይሄው እኔንም ሊያሳብደኝ ነው። በገበሬ ሀገር የላባደር መሪ ፓርቲ ነኝ ብሎ ነገር ይሄ ተቃርኖ ብቻ ሳይሆን ሶሺዮሎጂካዊ ቧልትም ጭምር ነው። ብሔራዊ የማስተማር ግልጋሎቴን የሰጠሁት ወለጋ ውስጥ ግንቢ ከተማ ነው። የኢኮኖሚ እድገት ታሪክ ሳስተምር ምዕራብ አውሮፓንና ሰሜን አሜሪካን አነሳው። ተማሪዎቼ አፋቸውን ከፍተው ያዳምጡኛል። ካፒታሊዝም በእነዚህ ቦታዎች አሸናፊ ሆነው እንዴት ይመስላችኋል ብዬ ተንደርድሬ መልሱን እኔው ራሴ ሰጠው። አዎ ካፒታሊዝም ለድል የበቃው ክንደ ብርቱ የነበሩት ነገስታትን በአብዮታዊ ለውጥ አፈር ድም ያስግጦ ነው። ይህ ማለት ዘመናዊ ካፒታሊዝምና ትውፊታዊ ንጉሳዊ አገዛዝ ጨርሶ የማይተዋወቁ የሁለት ዓለማት ክስተቶች፣ ሁለት የተለያዩ የህብረተሰብ እድገት ደረጃዎች ናቸው። ይህን ተናግሬ ጥያቄ ያለው ተማሪ እንደሆን እድል ሰጠው። አንዱ ሰዓት የላሰ ተማሪ ከቀኝ ማዕዘን በኩል እጁን አወጣ። እንዲናገር ስፈቅድለት ያው የተለመደው የቃላት ጥያቄ እንደሚሆን እየገመትኩ ነበር። መናገር ጀመረ። ጋሼ ታዲያ እንደዛ ከሆነ ማለቴ ዘመናዊ ካፒታሊዝምና አሮጌው ንግስና የማይጣጣሙ ከሆነ በእኛ ሀገር ካፒታሊዝም በንጉስ አገዛዝ ለመፍጠር እየተደረገ ያለው ነገር ተቃራኒ አይሆንም? ያልጠበቁትን ጥያቄ አነሳልኝ። መልሴ አጭር ነበር። ትክክል ነህ። የኛ ሀገር ዶናልድ ሌቪን እንዳለው በመጥፎም በጥሩም ሁሌም የጉድ ሀገር ናት። ክፍሉ በሳቅ ፍንዳታ ተናወጸ። ኢህአፓ ድርጅቴ ከታሪክ ተምሮ እንዲህ አይነት ጉዳንጉር ተቃርኖችን ላለመስራት አለመጠንቀቁ እንደገና እርር ድብና አደረገኝ። ኤች ሰኖፈቢች ድሮስ የማንዘር ጎመንዘር ድምጽ አውጥቼ ጮህ። እንደሚነሳ ተበዝባዡ ሁሉ ለማያጠራጥር ድሉ ፍጹም ነው እምነቴ። በሐሳብ ስጓዝ አልታወቀኝም። ለካስ ብዙ ርቀት ነድቻለሁ። ወልዲያ ከተማ ከሩቅ ብቅ አለች። ሆኖም ወደ ከተማዋ እየተጠጋው አንድ ጠመዝማዛ መንገድ ላይ ስደርስ ሁለት ወንድ ወጣቶች ድልድይ ላይ ተቀምጠው ታዩኝ። አላማሩኝም። እየቀረብኳቸውም ሲሄድ ደግሞ የመረበሽ ስሜት አየሁባቸው።
ዝግ ያልኩ ነድቼ ስጠጋቸው ተነስተው ቆሙ። ከፊት ለፊቴ አንድ ቦቴ እንደ ኤሊ ሲጎተት ከሩቅ ይታየኛል። ከኋላዬም ምንም ነገር የለም። ጥርጣሬ አደረብኝ። ወደ መንገዱ ፊት ለፊት አየሁ። ትልልቅ ድንጋዮች አስቀምጠዋል። መንገዱን ለመዝጋት ሞክረዋል። ቶሎ ብዬ እጆቻቸውን አየሁ። አንደኛው ወጣት መጥረቢያ ይዟል። ጓደኛው ደግሞ ትልቅ ቆመጥ። አስቁመው ሊዘርፉኝ እንደተዘጋጁ ተገለጠልኝ። የምወስደው እርምጃ በያዙት መሳሪያ ይወሰናል። ቆመጥና መጥረቢያ ብቻ ከሆነ ቀላል ነው። ራሴን አጠናከርኩት። ቢወቀታትንቴ ብታርፍም ሕይወቴ ለኢትዮጵያ ክብሬ ናቴ። እንግዲህ ውድ አድማጮቻችን ክፍል 19 ይህን መስሎ ተጠናቋል። ሰመረ ወደ ወልዲያ እየተጓዘ ነው። በሐሳብ ጭልጥ ብሎ ብዙ ነገሮችን ሲያብሰለስል ስለ ቢታንያ የጸጸት ታሪክን ሲያስብ ቆይቷል። አሁን ግን ድንገት ሁለት ሰዎች መንገድ ዘግተው ቆመጥና መጥረቢያ ይዘው እየጠበቁት ነው። ምን ይፈጠር ይሆን? ተከታዩን ክፍል በክፍል ይዤላችሁ መቅረብ ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። ዘውድ ቲዩብ